በልሽ አይቀበልሽም። የሚጠላሽ ይጠላሻል። እመቤቴ ሁሉ ጊዜ ግን አውቀሽ አስመሳይ። ኧረ ብልግና ነው። ኧረ ወይኔ። ከዛ በኋላ አንድ ቀን ስትዋረጂ ግን መድኃኒዓለም ጥሩ አይደለም ማወራረድሽ። ራስሽ ነው ቢዩርሰፍ ነው። አንተ አታድብም እንዴ? አሃ ሄቨ ወጣሻል አይደል? ይታውሽም እኮ ደስ ይላል። ከባል አይ ሊመልሱኝ ነው። ለዛሬው አይደስ አይልም። ለዛሬው ደስ አይልም። ለዛሬው አታሳስቱኝ። ስርዓት እኔ አታሳስቱኝ። እንግዲህ አሁን ከዘሜ ሳይድ ነኝ። አታሳስቱኝ። ሽማ ደስ አይልም። በሌላ ቀን ጋይዝ፣ በሌላ ቀን እንምጣ። እንዴ ይውቃቸው ሊያሳስቱ ይስማ ደስ ይላል። ደስ ይላል። ለዘምዬ ብዬ ነው ውዴ፣ ለዘምዬ ብዬ ውዴ፣ ላንቺ ብዬ ነው ማ ላንቺ ብዬ ማ ደስታው ማ ተይኝ እስኪ። የስርቆት እንጀራ ይጣፍጣል ትላለች አያቴ ድሮ ነፍሷን ይማረውና አያቴ የስርቆት እንጀራ ደስ ይላል ትላለች። ዘምዬ እኔ ካንቺ ሳይድ ነኝ ውዴ። ምንድን አይኔ ምን ሆነ? ላይቱ እንደዚህ ሆነ። ምን ሆነ? አይኔ ቀይ ላይት ስላለው መሰለኝ አይደል? ቀላብሽ ወይስ ምንድነው እንደዚህ ሆነ? አይኔ ምን ሆነ ውዶች? ምን ሆነ ነው? ቀልቶ ነው ምንድነው? ተውኝ ውዶች፣ እኔ ምን ተውት በቃ። ምን ኤሪ ጀልጬ እንዳላስቀምጥ ሄቨን ይኸው ተነሳሽ። እኔ እኮ ወሬ እሺ፣ ደግሞ ስለ ፍራውል ኢቴቻ እንዴ ስለ ፍላወር ልለው ነበር። እሺ ስለ ፍራውልና ስለ ቴምር አይመለከተኝም። ላይት አይደለም ስልኬ ልሽ ወይሽ ወደዚህ ሰውን ስሸፍነኝ ስልኬ ስለተሰበረን እስኪ 10 ጊዜ አጠይቁኝ። ስለ ሰው መሀል አይመለከተኝም። እኔ ግን አንድ ቀን አንድ ነገር ፍራውል እኔ ሙሻ ስላለኝ ውሻዬን ውሻ ብላ ሰድበዋለች አለ እና በግን በለው የኔ ማለት ፍራውል እኔ ካንተ ጋር ምንም ንክክ የለኝም ውዴ፣ ምንም። እኔም የሁለት ውሾች አሉ። ሁለት ባንተ ሳይድ መሆን ነበረብኝ፣ ግን የማይሆን አባባል ውሾችን ውሻ ብላ ሰድባብኛለች ብለ ስትናገር ሰማናው። ምን ይባሉ ውሾቹ? ድመት ኤሪ ድመት። ሰውየው የማይሰማኝ እኮ አንተ በል ኤሪ በል። እንኳን ሊሰማኝ ፊቱን አዙሮ ይበል ኤሪ በል። ላም ምን እንበለው ታዲያ? ፍራውልዬ ምን እንበለው? ውሻል እንደኔ በውሻዎች አልደራደርም። ታውቃላችሁ ኤሪ ያሳለፈውን መከራ ታግሏል። ምን ብሏል? ግን ውሻን ውሻ ነው የምትሉትኝ። ድመት ድመት ነው፣ አይጥ አይጥ ነው፣ ሰው ነው። ምን እንዲባለው በፍራውልዬ የፈለከው የኔ ጌታ? እኔ ቴምር ለኔ ጠላቴ ናት ልንገርህ። አሁንም አይ ቲንክ ብሎክ ናት። ከብሎክ ትጣጡ አላውቅም። ጠላቴ ናት፣ ግን በዛ ተሳስታ ውሻዬን ውሻ ብላ ሰደበችብኝ ብሎ ማስተባበረኛ ውሾች ያለንን ሰዎች ሆድ ማባቢያ ከሆነ ውዴ አይሳካም። አልተሳካም። ፍራውልዬ አይሳካም እንዴ። ሆዴን እንኳን ማባባት የነበረብህ ውሻ ይሙታለች ብትል ሆዴ ይባባል። እንስሳ እላለሁ። ገባ? ውሻ ምን አረገ? ውሻ እኮ ደግ ነው። ውሻ ብዬ የሆነ ማባቢያ ድምፅ አመጣለሁ። አንተ ውሻ ተብሏል ተብለ እሪ በከንቱ። ወይኔ አምላክ። እኔ በህይወቴ ሰምቼ አላውቅም። ፍራውል ትንሽ ተሳስታል። ትንሽ መስመርታል። ኤሪ ሄቨን ነይ ወጫን ውሻ አቢዩዝ በማድረግ እስር ቤት ገባች ብላችሁ ስሜን እንዳታስጠሩ ውዶቼ። ጭራሽ ጀስትስ እያላችሁ መጣችሁ። እስር ቤት ልግባ ተያይዤ እማቁጮይ ታድለሽ። ግን እንዴት እኔ በነገራችን ላይ እንስሳ ወዳለሁ። ራቢቶቼ ላሳያችሁ። ሁለት እንትን አለኝ። እኔ እንስሳ ወዳለሁ። ለምን እንደሆነ አላውቅም። ደግሞ ይቀርቡኛል። ላይክ አይነክሱኝ፣ አይበሉኝማ። የሚበላ መስሏቸው እኮ እኔ አፍንጫው ነው የሚበላ ነው። የሚበላ መስሎት እኮ ነው። ሲያዛዝኑ ግን አይበላም። ይሄው ጋይስ የድሮ ሚናክሲዲል ታውቃላችሁ አይደል? የምጠቀመው እኔ እኮ ከእናንተ የምደብቀው የለም። ማ ቀይዶቼ የሆነ ነገር ማ አይቻለ ያው
ስሙ እኔ መቼስ አንድ ቀን መርፌ ብዬ ነገርኳችሁ። እኔው ሁሉም መጥቼ የምነግራችሁ እኔ በነገርኳችሁ ነው እኮ የምትሰድቡኝ እኮ። እንደሌላው እኮ ዝም ብዬ እኮ ባልፍ ይሻላል። እኔ ተጠቀምኩትን እናንተ ተጠቀሙ ብዬ ብነግራችሁ እኔኑ መስደቢያ ነው የምታደርጉት። ልንገራችሁ የድሮ ሚናክሲዲሉን ታስታውሳላችሁ? ይዤ ማሳየት እችላለሁ እዚህ ቤት ውስጥ ካለ አይ ቲንክ ኤሪ ክፍል ላይ ያለው ውሻሉ ነረ ምን ቦጣሽ የኔ እናት በኢየሱስ ክርስቶስ ሰው መሆን ለነገሩ እውነትሽን ነው። ይኸውላችሁ ይሄን አገኘሁት ባለጊ ምን አባህረርኩና ራቁቴን አየኝ። ይሄ የድሮ ሚናክሲዲል ነው። ኤሪ ትግረኛ ነው። ኤሪ ምን እንደሆነ ግን ታውቃላችሁ? ኤሪ ግን የተባለው ለምን እንደሆነ ታውቃላችሁ? ግን ኤሪ ለምን እንደተባለ የሚበላ አይደለም። ኤሪ ለምን እንደተባለ ታውቃላችሁ? እሺ ግን አታውቁም እኮ ኤርሚ አይደለም ኤሪ ERI ኤሪ ለምን እንደተባለ ታውቃላችሁ? ፒስ መለሰች። yes ኤርትራ ማለት ነው። ኤርትራዎች እንደዛ ነው። ኤሪ የተባለው ለዛ ነው። ኤርትራ ነው። ለዛ ነው ስሙ የወጣለት። አሁን 4 ዓመት 4 ዓመት ይስም አገለገለለት። ኤሪ አባቱን ያወጣለት ስሙ ጌታ ነው። ኤርትራ እኮ ነው ዴቪድ ነው ያወጣለት። እንግዲህ አያችሁ አይደል? እኔ ግን የዋህ ውሻዬን ኢትዮጵያ ማለት ነበረብኝ። ሄቨን ብዬ ኢትዮጵያ ስማር መጣ። ሄቨን ኢትዮጵያ ኢትዮ እንኳን ኢትዮ አረም ጆሮም አይሰማ። ስሙኝ አሁን ወደ እንትኑ ልመለስ። ዳቦ በሻይ ይሄ ነገር አለ አሁንም ውዴ። እሺ ደግሞ ይዛችሁ እንዳቀጠቅጡኝ ስሙኝ። ይሄንን ነበር ቆይ እያስተዋወቁ እንደምሰጥኩ ይሄንን ነው ሚናክሲዲል የምጠቀም ድሮ የነበረው ማለት ነው። ድሮ እና ይሄን ትቼ ማለት ነው። ዝዬኔ ፍቅር ቴንክ ዩ ሶ ማች ውዴ አለሽልኝ። ዛሬ ነበርሽ ግን እና አሁን ይሄኛውን ነው መጠቀም ልጠቀም የፈለኩት ማለት ነው። እና ከአንድ ወር በኋላ ለውጡን አሳያቸዋለሁ። ከሰራልኝ እኔ ላይ እነግራቸዋለሁ። እሺ 5% ነው የገዛሁት 5% ነው። እሺ ጋይስ ከሰራልኝ ጥሩ ከሆነ እነግራቸዋለሁ። ይሄኛው አሮን ይሁን አይሁን ምን ያደርጋል? ሽታው ግን ከባድ ነው። ገና ሳይወጣ ይሸታል። ፀጉር ማሳደጊያ ነው የፊት ለፊት ማብቂያ 5% is too much። ለወንዶች ከሆነ 5% ከሆነ በአንዴ ነው የምቀበለው። 2% ከሆነ ወይ መድኃኒዓለም አባቴ ማብራሪያ አይቀረውም ውዴ። እና ተረጋጉ፣ ልጅቱን ተፋቷት። እንኳን ደስ ያለሽ የዘሜ ሚንከባከብሽውን ቤተሰብሽን የሚያከብሪው የምትፈልጊው የሚያከብሪው በዚህ በጠፋውንድ ውሽማ ነበር ውዴ። ውሽማማ ሆኜ አይቼዋለሁ ውዴ። እኔ ግን ስስታም ነኝ። ውሽማ ሆኜ ውዴ እኔ ስስታም ነኝ። እሰስታለሁ ውዴ። ስስት እንኳን ለውሽማ ለባለም እሰስታለሁ እኔ እንዳያልቁት ሆኜ አይቼዋለሁ። አይሆንም ውሽማ አይሆንም ውዴ። ተወሽበሽ አይሆንም ውዴ። ታስበሽዋል። እየተሳሳተ ስምሽ ማሪቱ ሊሆን ይችላል። ቅድስት ይልሻል መድኃኒዓለም ያሳይሽ። ዋናው ስራ ሊሆንሽ ቅድስት እያለ የሞራል ክስረት ነው የሚያጋጥምሽ። ሚስቱን ስም ይጠራልሻል። ሚስቱን ስም ቁልጭ አድርጎ ሰላም ማህደር እስከስኪው ይልሻል። አንቺ እዛ ተንጋለሽ ከኔ ውጭ እኔን እኮ ሚስቱን እኮ የተወው እኮ እኔ ስለማስደስተው ነው። አይደለም ውዴ፣ እንደፈለገ ስለሚያረግሽ ነው። እኔ ውሽማን ነገር ስለማቅ ነው ልንገርሽ። ሚስቱን እሷ እኮ በደስ ስለማጣ አይደለም። ከኋላ አታፈነድድም ውዴ። ክብሯን ትጠብቃለች ሚስት። ትዳር ነው በወግ በማረጉ ተድራ ግብተዋለች። ልጆቿን ቴኬር ታረጋለች። አለቀ። አንቺን ግን ከኋላ ከፊት ያገላብጣል። ይሄን አስረግጬ ልንገርሽ። ማርታ ወንድ ላይ ተለጠፉ ናት። ያው ሊበሏት እኮ ደግሞ የኛዎቹ ናቸው። የኛዎቹ ሰው እንዴት ራሱ ወገን ለወገን ይጣላል እንዴ? ራሳችሁን ሰው ነው ሌላ አልወጣች። አለቀ። ደስ ይላል። እሷ ጎጃሚ እሱ ጎንደሬ፣ ሁለቱ አማራ። ደስ ይላል። በቃ ጥምረታቸው። ልጆቻቸው ሲወለድ አማራ ሲያድግ ማነኬና እናቴ ጎጃሚ አማራ አባቴ ጎንደር አማራ። ደስ ሲል ምን አይነት ይሄንን ጭንቅላታቸው በስብሷል። ማናቸው ውዴ? ድጋሚ ልድገም። ይሄ ሁሉ አውርቼ ማሪ አንቺ በገባሽ በወጣሽ ቁጥር ለባሌ ሰጠሽ በመጣሽ ቁጥር እኔ ልድገመው ወሬው።
ለባልሽ እንደፈለግ ሰተሽ ትመጫለሽ ቤታ እዚህ ትቀመጣለች እንደ ድግምት ትደጋግምልሻለች ምንም ሼም የለብሽም ምንም ሼም እቃሽን ታጥቢያለሽ ቤታዬ ምንድን ነበር ያልሽው አስቀምጠሽ አታዳምጭም እና እኔ ልድገምልሽ ለዘሜ አድርሱልኝ ለዘሜ እህት አድርሱልኝ ውዴ ምንም እንዳይሰማሽ ውዴ ምንም የሰው ባል አልሰራሽ መንገደኛ ወንበዴ ያላገባሽ ስራ ያለው ዲያስፖራ ነው ስራ ያለው ውዴ አውደልዳይ ጸጉሩን የሚጠቀልል የጸጉሩ የጭንቅላት ራስ ጸጉሩ ጠቅልሎ ሲጨርስ ወደ ቂጡ ፍንክት ጸጉር ገብቶ የሚጠቀልል ወንድ ጋር አይደለም ቂጡ ላይ ኪንታሮት እስኪያበቅል ድረስ ቁጭ ብሎ ፀሐይ ጠራራ ፀሐይ ያሰጣ አይደለም የጠበሹ ስራ ያለው ሰው ነው መልክ የሚሉት ለወንድ ልጅ ደግሞ ወን ከጉማሬ መለስ ይበል የውሽሜዎቹ ተናደዱ አሁን ገረድ ይላል ውሽማ እኮ ተጠግታ እኮ አንዱና ያንዱን ባለ ትዳር ቀምጣለች እያፈነደደች ነው ያለችው አሁን እቺን ስናገር ጭንቅላቷን ነካዋት አይኖ ያማል ቆይ 30 ደቂቃ ሲቀረኝ ነው ጋላሪ ማስሞላ አሁን ወሬ ላይ ነኝ አሉባልታ ላይ ነኝ ወሬ ይሻለኛል ትንሽ አውርቼ ወደ ፍራግመንት ሄዳለሁ ደግሞ ልመና ሄዳለሁ እንደው መከራ አይድል እናንተ እኮ ግዴታ ካለምንኩ ማሰጡም 41 ደርሷል ቤታ እሺ 41 ደርሷል ኮይን ስንት ደቂቃ ይቀረኛል 30 ደቂቃ ይቀረኛል ንገሪኝ 30 ደቂቃ ቀረኝ ውዶቼ ወሬው ቆምና እለምናለሁ ምን አደርጋለሁ ታዲያ ብቻ መኖር ደስ ይላል ሲያምርሽ ሱዲ ለነገሩ ተይማዘር ማማሰ አለ ያሰልጥናችሁ የለ እንዴ ፊንገር ያሰልጥናለች እኮ ውዴ ብቻ መኖር ደስ ይላል እኮ ውዴ ማዘር ቱታ የድግስ ቤት አለ ወጥ የምታማስልበት አለ ውዴ አለ የት ይሄዳል ወይ ጉድ የት ይሄዳል ውዴ ማዘር ያንን የድግስ ቤት ማማሲያ አንቺ ብቸኝነት ደስ ይለኛል ትያለሽ አቅፈሽ ትተኛለሽ ማዘርዬ ድግስ ይመጣል ለድግስ ቤት ደግሞ ወጥ ታማስልበታለች ሰፈር ለሰፈር ውዴ ምን ችግር አለው ዋና ወሬ ቀረኛል ውዴ ብዙ አወራለሁ ምን ችግር አለው ማዘር ምን ችግር አለው ታድለሽ ነፃነትሽ እኔ ልሽ በነገራችን ላይ በጣም ራስሽን ስትጠብቂ የምትዋረጂው አወራረድ ጥሩ አይሆንም እሺ ውዴ ላይክ በጣም ራስሽን እንደ ጨዋ እንደ